አልኸደማትም። በቃ እሷ ነች ልጇን በማያቷ እንድትደሰት አደረጋት። በቃ አየሽ እያለ ተደስ ብሎ ሻላደለ በቃ ይጃለው ላ ሐውለ ወላ ቁወተ ኢላ ቢላህ። አዎ እናትን በዚህ መልኩ ማስደስትም አንድ ነገር ነው። ልጇን በማያቷ ትደሰታለች እናት። ግን አንተ ምን አደረክላት? ምን አበረከትክ? አንተ ምን ሰራህ? አንተ በምን ኸደምካት? ይህን ራስን መጠየቅ አለብህ። አንተ ሱብሓነላህ። እባካቸው በተለይ ሴቶች ምንድነው በተለይ ምለው ወንድ ልጅ ይወጣል፣ ከቤት ይወጣል፣ በተለያዩ ጉዳይ ይሮጣል፣ እዛም እዚህ ይሮጣል። ብዙ ጊዜ ሴቶች ቤት የመቀመጥ እድሉ አላችሁና የዛኔ እናታችሁን ኸድሙ። አንቺ ቁጭ ብለሽ እንዴት ነው ሰራተኛ እናትሽ የምትኸድሙ? አላህን አትፈሪም? ሰራተኛ ትኸድማት አንቺ እያለሽ ጭራሽ ሰራተኛ ስለምን ይቀጠራል? አንቺ እያለሽ ስራ ካለብሽ ቢዚ ኮንሽ እሺ ይሁን፣ እንዴት ይሆናል? አንተ እያለ እንዴት የእናትህን መኝታ ክፍል ሰራተኛ ታስተካክላለች? አንተ ሰራም የእናትን ልብስ እንዴት አንተ እያለ ሰራተኛ ታጥባለች ወይም ያጥባል? አንተ አታጥብም እናትን ልብስ። እንዲህ በምንድን ነው አጅር የሚገኘው? ይሄ እኮ ነው ባለፈው ደርሳችን አይተናል። ወላጆቹን ረጊመ አንፉ ረጁሊን እንዶ አፈር ደቼ ይሁን አፍንጫው ወይም ተዋረደ ከሰረ ሰው ማን ወላጆቹን በህይወት አግኝቶ ጀነት ያልገባ ሰው አሉ ማለት ምንድን እነሱን በመኸደም ጀነት ይገባል ነው። ወላጆችን ኸድመ ጀነት መግባት እየቻልክ ያመልጣል። ይሄ ዕድል ከሞኝ ደጃፍ ምንድነው ይቆረጣል ይባላልና ሞኝ ሆንክ ማለት እኮ አንተ ሞኝ ነህ። ሞኝ አትሁን። እናትህን ኸድም፣ እናትሽን ኸድሚ፣ ወላጆቻቸውን ኸድሙ፣ አገልግሉ። እነሱ እንዲያገለግሉች አትፈልጉ። እናንተ ቁጭ ብላችሁ ቁርስ ወላጅ ታቀርባለች፣ እናት ታቀርባለች። ሱብሓነላህ። አንተ ቁጭ ብለህ እናት ጉድ ጉድ ትላለች። ኧረ አላህን ፍራ እባካችሁ። ወላጆች በቃ ይኸውላችሁ ለወላጆቻችሁ ብላችሁ እኮ አይደለም ለራስህ ብለህ ጀነትን ማግኘት ብለህ ከአላህ ዘንድ አጅር ለማግኘት ብለህ ይህን ሰሓባ እኮ ነቢዩ ስ አፋጠጡት። ምን ብለው? ፈተብተጊል አጅረ ሚነላሂ ተዓላ። ለመጀመሪያ ሲመጣ ምንድን ያላቸው? ከእርሶ ጋር እኔ ሂጅራ መውጣት ፈልጋለሁ፣ ጂሃድ መውጣት ፈልጋለሁ፣ ይህንም ደግሞ አጅር ፍለጋ ነው አላቸው። ከአላህ ዘንድ አጅር ፍለጋ ይህን ማድረገው አሉት ነቢዩ ሰለም ነው። ጥሩ ች ነጥብ እንዳትረሳ እንደማለት ነው። እውነትም አጅር ፍለጋ ነው አሉት። አዎን አጅር ፍለጋ ነው። አጅር ፍለጋማ ከሆነ እናትህ ጋር ወላጆች ጋር ተመለስ፣ እዛ ነው አጅር ያለው አሉት። ፈፊህማ ፈጃሂድ፣ እነሱ ጋር ሄደህ ጂሃድ አድርግ፣ እነሱ ጋር ሄደህ ወደ እነሱ ሂጅራ አድርግ እንደማለት ነው። እነሱ ጋር ሄደህ ትግል አድርግ ሉታ ረሱል ሰለላሁ ዐለይሂ ወሰለም። እና አንዳንድ ሰው የሆነ ኸይር ስራ ለመስራት ይመጣልና ለእናት አድርግ ሲባል ለእናት ያደርጋለሁ፣ ለእናንተም ይህንም ለእናት ግን እኮ አያደርግም። አድርግ መጀመሪያ 100,000 ብር ሰደቃ ይሰጣል በል። እናት አለች፣ አዎ ለእናት ሰጣታል፣ ሰጣታለሁኛል። ቆይ ይህን እንኳን ለእናት ስጣት፣ ለእኛ ደግሞ ለቀን ስጠናለን። አይ ለእናትም ሰጣለሁ፣ እሺ ስጥ ለእናት፣ ለእኛ 100,000 ለእናትም 100,000 ስጣት። አንድም ብር ልመትሆንም ለእናት ለወላጆች አድርግ ሲባል በፍጹም በቃ አላቅም ብቻ በተለያየ አይነት ስሜት ውስጥ ሸይጣን አለው። መቼ የጀነት ስራን እንድንሰራ መቼ ይሰጠናል? ነፍስያ መቼ ትወዳለች? ኸይር ስራ እኮ በቁርአን በሐዲስ እኮ ወላጆችን አደራ። በጣም ስለ ወላጆች የተነገረው እኮ ነፍስያ ስለሚከብዳት ነው። ነፍስያ ይሸትለንም ሸይጣን አለ በቃ ይከለክለናል። ለዛ ነው በጣም በጥብቅ የተነገረው አስተምሮቱ። ስለዚህ ሙእሚን የሆነ ሰው ደግሞ ለቁርአን ለሐዲስ አስተምሮት እጅ መስጠት አለበት። ወላጆችን መኸደምና ወላጆችን መንከባከብ ይጠበቅበታል። ፈጃሂድ የሚለው ቃል ደግሞ ልብ በሉ። ፈፊማ ፈጃሂድ ከወላጆች ጋር ትግል አድርግ። ምን ማለት ነው? ጂሃድ ጦር ሜዳ ሂደ ስትታገል ደም ይፈሳል፣ አካል ይቆረጣል፣ በጣም መከራ አለ፣ ስቃ አለ፣ ረሃብ አለ፣ ጥማት አለ፣ ችግር መከራ አለ። ይህን መከራ እያየ ወላጆችን ኸድም። በቃ በዚህ መልኩ ወላጆቻችን ምን ኸድም ኖሮ ረሕመት በዘነበ ነበር፣ ወላሂ እዝነት በዘነበ ነበር፣ ርዝቃችን በሰፋ ነበር፣ እድሜያችን በረዘመ ነበር። ወላጆቻችን ላይ ጨክነን ነው አላህም ረሕመቱን የያዘብን። ወላጆቻችን ላይ ጨክነን ነው አላህ ስብሐነሁ ወተዓላ በተለያዩ ሙሲባዎች ችግሮች የሚፈተነንና እባካችሁ ወላጆቻችሁን በሕይወት ያላችሁ ሰዎች እነሱን በመኸደም በማገልገል ለእነሱ ሰራተኛ በመሆን የእነሱ አሽከር ገረድ በመሆን የእነሱ ባሪያ የሚለውን ቃል ልጠቀመው ለወላጆች ሲባል ለወላጆች እንደዚህ በመሆን ወላጆቻችሁን በመኸደም ዱንያችሁንም አሳምሩ አኼራችሁንም አሳምሩ ይላለሁ። ፈጀዛኩሙላሁ ኸይረን መርሐበን። ወደ ቀጣዩ ሐዲስ እንዲህ ይላል። ወዐንሁ ያው እንደ ቀድሙ ይላል። ቅድም እሱ እንደዘገበው ከሱ ይላል። እሱ ማነው? ዓብደላህ ብን ዐምር ብን ዓስ ነው።
وعن عبد الله بن عمرو بن العاص رضي الله عنهما عن النبي صلى الله عليه وسلم قال እንዲህ ላሉ የአላህ ስብሐነ ወተዓላ መልእክተኛ ليس الواصل ዘመድቅ ቀጣይ አይባልም بالمكافئ ውለታ መላሽ ዘመድ ቀጣይ አይባልም ولكن الواصل ነገር ግን ዘመድ